ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። ምዕመናን የጾም ወቅትን በበጎ ተግባር ሊያሳልፉት እንደሚገባ የሃይማኖት አባቶች አሳሰቡ። የቅድመ ጋብቻ ስልጠና ሰርተፍኬት ሳይዙ ማንም ሰው ወደ ጋብቻ እንዳይገባ የሚያደርጉ አሰራር ሊጀመር ነው በሚል የተሰራጨው ዘገባ የተሳሳተ ነው ሲል ሚኒስትሩ ገለጹ። የሚሉት ዋና ዋና ዜናዎቻችን ናቸው። በዝርዝር እንመለከታቸዋለን። በመጀመሪያ ኒድ አሰስመንት ይሰራል ወይም ፍላጎት ዳሰሳ የሚባል አለ። ያ ፍላጎት ዳሰሳን ሲያዩ በእነሱ አሁን በዚህ ስልጠናው ዝግጅት ላይ የተባበሩ ሰዎች እንደ ፍላጎት ዳሰሳ የወሰዱት ምንድነው? ፈረንጆቹ የሚያደርጉትን እያንዳንዱን ነገር መከተል የለብንም። ይሄማ ታየኩ ችግሮቻችንን መፍታት እንችላለን። ዝም ብለው ነው በቃ አሁን መሄድ ስላለብን በቃ ጊዜያችንን አጣበን እንሂድ ምናምን አይነት። ትክክለኛ ሰውን የምታውቀው ይላል አልጋ ላይ ሆኖ ሊተኛ ሲል የሚያስበውን ስሜት ወይም የሚያስበውን ሀሳብ ካካፈለህ አንተ ሚስጥረኛና የልብ ወዳጅ ነህ ይላል። አንድ ቤት ውስጥ ስትኖር በምንም ታምር ጸባይክን ልትደባበቅ አትችልም። ፓኒክ የሚለው ቃል በራሱ ከዛ ከፓን ከምትለው ይመጣ። አንደኛው ማክበር አንደኛው አለማክበር የሚፈልግ ከሆነ ይሄም ግጭቶችን የሚያስነሳ ነው። ምዕመናን የጾም ወቅትን በበጎ ተግባር ሊያሳልፉ እንደሚገባ የሃይማኖት አባቶች አሳሰቡ። በታላቁ አብይ ጾምና በረመዳን ጾም ወቅት ምዕመናን ከምግብ መከልከል ብቻ ሳይሆን በጎ ተግባራትን በማከናወን ሊያሳልፉ እንደሚገባ የሃይማኖት አባቶች ገለጹ። በኦርቶዶክስ ክርስትናና በእስልምና እምነት ተከታዮች ዘንድ ትልቅ ቦታ የሚሰጣቸው እኚህ ሁለት አጽዋማት ዘንድሮ በተቀራራቢ ቀናት መጀመራቸው ይታወቃል። ይህንን ተከትሎ መልእክታቸውን ያስተላለፉት የሃይማኖት አባቶች ምዕመናን የጾሙ ወቅት በበጎ ምግባርና በመልካም ስራዎች ሊያሳልፉ ይገባልም ብለዋል። የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚለውን አሰራር ሊጀምር ነው በሚል የተሰራጨው ዘገባ የተሳሳተ ነው ሲል ሚኒስትሩ ገለጹ። የሴቶች ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርገውን አሰራር ሊጀምር ነው በሚል የተሰራጨው ዘገባ የተሳሳተ መሆኑን አስታወቀ። ሚኒስትሩ ባወጣው መግለጫ ጥንዶች ስለሚጀምሩት አዲስ የህይወት ምዕራፍ በቂ እውቀት እንዲኖራቸውና ጠንካራ ቤተሰብ መመስረት እንዲችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መሰጠት አስፈላጊ መሆኑን በውል እንገነዘባለን ብለዋል። ይህ በተለያዩ ሀገራት እንደ አንድ መፍትሄ ተደርጎ እየተሰራበትና ሀገራችንም አንዳንድ የሃይማኖት ተቋማት በዚህ ላይ እየሰሩበት እንደሚገኙ ይታወቃል ሲል ገልጸዋል። ይሁን እንጂ ሚኒስቴሩ ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለመ አሰራር ማዕቀፍ እያዘጋጀ ነው የሚለው ፍጹም የተሳሳተ መረጃ በመሆኑ ሊታረም ይገባል ሲል አስታውቋል። ጥንዶች ስልጠና መውሰድ የሚችሉበትን ምቹ ሁኔታ ለመፍጠር ሚኒስትሩ ከባለድርሻ አካላት ጋር በመተባበር የጀመረውን ጥረት አጠናክሮ እንደሚቀጥል የገለጸ ሲሆን ከስልጠና በተጨማሪ ትዳር እንዳይናጋና ቤተሰብም እንዳይበተን ቤተሰብ ተኮር የምክር አገልግሎቶችን ለማስፋፋትና ለማጠናከር በትኩረት እየሰራው ነው ብለዋል። በኢትዮጵያ ውስጥ የሚንቀሳቀሰው ፋኖ በመባል የሚጠራው አማጺ ቡድን ቀስ በቀስ የወንጀል ተግባሩን አሳድጎ ከባድ የሰብአዊ መብት ጥሰት ፈጽሟል ሲል WPR የተባለ ዓለም አቀፍ የፖለቲካ የመረጃ ድረገጽ ዘግቧል። ዘገባው በትንታኔ እንዳለው ጃንዋሪ 14 ቀን የኢትዮጵያ ፌዴራል ፖሊስ በአማራ ክልል ሰሜናዊ ወልዲያ በሚገኘው የፍተሻ ኬላ ላይ የቆመውን የጭነት መኪና በሚፈትሽበት ወቅት በደርዘን የሚቆጠሩ የእንጨት ሳጥኖችንና ይዘታቸው የሚያሳዩ ፎቶዎችን ማግኘታቸውን በፌስቡክ ገጹ ላይ
አጋርቶ ነበር። በሳጥኖቹ ውስጥ 42000 ክላሽንኮቭ ካርትሬጅ እና 800 ከባድ መትረየስ ካርትሬጆችን ጨምሮ ከ56000 በላይ ጥይቶችን ይዘዋል። እንደ ፖሊስ ዘገባ ተሽከርካሪው የተላከው ፋኖ የተባለው የአማራ ብሔርተኛ ሚሊሻ ከሚያዝያ 2023 ጀምሮ በኢትዮጵያ ፌዴራል ሰራዊት ላይ በማመጽ ላይ ሲሆን ክልሉን ለመቆጣጠር የሚፎካከረውን ፋኖ ለማስታጠቅ ከጎረቤት ኤርትራ የተላከ ነው ሲልም ዘግቧል። በዚህም ባለፉት የ3 ዓመታት ግጭቶች በሺዎች የሚቆጠሩ ሰዎች ሲሞቱ በሚሊዮን የሚቆጠሩ ደግሞ ሰብአዊ እርዳታ ያስፈልጋቸዋል። ግጭቱ እንደሚቀንስ የሚያሳዩ ጥቂት ምልክቶች ቢታዩም ነገር ግን በመጪው ሰኔ ወር በተያዘው የሀገሪቱ አጠቃላይ ምርጫ ላይ የሚያሳድረው ተጽዕኖ ከባድ የመሆኑ ስጋት እየጨመረ መምጣቱ ነው የተገለጸው። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ባለው ጊዜ ውስጥ ፋኖች ከኢትዮጵያ ታጣቂ ኃይሎች ጋር በመሆን የፌዴራል መንግስትን ከህዝባዊ ወያነ ሓርነት ትግራይ ወይም የትግራይ ክልልን ከሚመራው ህወሓት ጋር ባጋጨው የእርስ በርስ ጦርነት ወቅት ተዋግተዋል። በፈረንጆቹ በ2018 ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው በፊት የህወሓት የበላይነት በኢትዮጵያ ብሔረሰቦች ፌዴራላዊ ስርዓት ውስጥ የህወሓት የበላይ ሚና በመጫወታቸው የፋኖ ተሳትፎ ከታሪካዊ ቅሬታ ጋር የተያያዘ ነው። ታላቁ የረመዳን ጾም ጨረቃ ማክሰኞ ከታየች ሮብ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 ይጀምራል። ታላቁ የረመዳን ወር ምክንያት በማድረግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ መልእክት አስተላልፈዋል። ለመላው ሙስሊም ማህበረሰብ እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ። ረመዳን ከአምስቱ የእስልምና ማዕዘናት አንዱ በመሆኑ ሁሉም ህዝበ ሙስሊሙ እንዲጾም በአላህ የታዘዘ ወር ነው። ረመዳን የአንድነትና የመተሳሰብ ወር ነው። የይቅርታ የእዝና የማህበራዊ ትስስር ጊዜ በመሆኑ ሙስሊሞች ሁሉ ከበጎ ስራዎች ጋር ሊገናኙ ይገባል። አቅመ ደካሞችን በመርዳት ማዕድን በማካፈል በመተሳሰብና አላህን በመለመን ወሩን ማሳለፍ ይገባል። ረመዳን የሰላም ወር በመሆኑ ሁሉም ከግጭትና ከጸብ በመራቅ ሊያሳልፍ ይገባል። መንፈሳዊ ልዕልና የሚኖረው ሰላም ሲኖር በመሆኑ ለሀገራችን ሰላምና ለህዝባችን ደህንነት ዱዓ ልናደርግ ይገባል ብለዋል። ሩሲያ 100% ውጤታማ የተባለውን የካንሰር ክትባት ይፋ አደረገች። ሩሲያ ኢንትሮኒክስ የተሰኘውን አዲሱ የካንሰር ክትባቷ በክሊኒካዊ ሙከራዎች ላይ 100% ስኬታማ መሆኑንና ለክሊኒካዊ አገልግሎት እንዲውል መፍቀዷን አስታውቃለች። የካንሰር በሽታ ውስብስብነትና አይነቱ የበዛ በመሆኑ ማንኛውም ሙሉ በሙሉ ስኬታማ ነው የሚል የሕክምና ግኝት የዓለምን ትኩረት መሳቡ አይቀሬ ነው። ይህ ክትባት በሽታ የመከላከል ስርዓትን በማነቃቃት የካንሰር ሴሎቻችንን እንዲያጠቃ ወይም የካንሰር ምልክቶቻችን ለይቶ እንዲመታ ተደርጎ የተሰራ መሆኑንም ተገልጿል። ይሁን እንጂ በኦንኮሎጂ ካንሰር ህክምና ዘርፍ 100% ስኬት የሚል አገላለጽ አብዛኛውን ጊዜ ለአንድ የተወሰነ የካንሰር አይነት ደረጃ ወይም ለተወሰኑ የሙከራ ተሳታፊዎች እንጂ ለሁሉም የካንሰር አይነቶች ላይሆን እንደሚችል ይገመታል። ክትባቱ በዓለም አቀፍ ደረጃ ተቀባይነትን ለማግኘት ዝርዝር መረጃዎቹ በገለልተኛ አካላት መፈተሽ፣ በሳይንሳዊ መጽሔቶች መታተምና የረጅም ጊዜ ደህንነት ክትትል ውጤቶች መታወቅ ይኖርባቸዋል። ይህ ግኝት በገለልተኛ ወገኖች ተረጋግጦ እውነትነቱ ከተረጋገጠ በካንሰር ህክምና ታሪክ ውስጥ ትልቁ ለውጥ የሚያመጣ ስኬት ይሆናል። ሆኖም የሙከራው ውጤት በዓለም አቀፍ የሳይንስ ማህበረሰብ በዝርዝር ተተንትኖ ይፋ እስኪሆን ድረስ እንዲሁም ያሉ ሰፊ የህክምና ስኬት መግለጫዎችን በጥንቃቄና በተስፋ መጠባበቅ ተገቢው አካሄድ ነው። በመጀመሪያ ኒድ አሰስመንት ይሰራል ወይም የፍላጎት ዳሰሳ የሚባል አለ። ያ ፍላጎት ዳሰሳን ሲያዩ በእነሱ አሁን በዚህ ስልጠናው ዝግጅት ላይ የተባበሩ ሰዎች እንደ ፍላጎት ዳሰሳ የወሰዱት ምንድን ነው? ፈረንጆቹ የሚያደርጉትን እያንዳንዱን ነገር መከተል የለብንም። ይሄማ ይላል ይሄማ ታየኩ ችግሮቻችንን መፍታት እንችላለን። ዝም ብለው ነው በቃ አሁን መሄድ ስላለብን በቃ ጊዜያችንን አጣበን እንሂድ ምናምን አይነት። ትክክለኛ ሰውን የምታውቀው ይላል አልጋ ላይ ሆኖ ሊተኛ ሲል የሚያስበውን ስሜት ወይም የሚያስበውን ሀሳብ ካካፈለህ አንተ ሚስጥረኛና የልብ ወዳጅ ነው ይላል። አንድ ቤት ውስጥ ስትኖር በምንም ታምር ጸባይክን ልትደባበቅ አትችልም። ፓኒክ የሚለው ቃል በራሱ
ከዛ ከፓን ከምትሏን ይመጣ አንደኛው ማክበር አንደኛው አለማክበር የሚፈልግ ሆነ ይሄም ግጭቶችን የሚያስነሳ ነው። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።